ልጁን የሰረቀችው የገዛ ሚስቱ ቱርካን እንደሆነች ሶመር አወቀ። ከዓመታት በኋላ ፋቲና ሳዴቅ ታረቁ። ሶመር የመኪና አደጋ ደረሰ። ሶመርና ሙስጠፋ ወንድማማቾቹ ተደባደቡ። የወፍ ጎጆ ትኩረት አሁን የሶመርና የሚኔ ሴት ልጅ ኪራዝ ላይ ነው። ሚኔ ከሶመር ለመቀበል ሶመር ለልጇ ግድ ለሌላት እየጠጣች መጠጥ ለምትጠጣ ሴት አልሰጥም ልጄን ብሎ ከሁሉ ሸሽጎ ፍርድ ቤት እንኳን ቢወስንበት ከሀገር ይዟት እስኪወጣ ድረስ የቱርካን አክስት ነዛት ቤት አስቀምጦ ደብቋት ሴት ቱርካን የሚኔ ልመና አሳዝነዋት ከአክስቷ ተቀብላ ሚኔ ወዳረፈችበት ሆቴል አፓርታማ ኪራዝን ይዛት ሄዳ ትሰጣታለች። ቱርካን እንኬ ልጅሽን ሶመር ቤት መጥቶ ቱርካንን ሲፈልጋት ቱርካን ከተደበቀችበት በፍራቻ ትወጣለች። ቱርካን አንቺ ልክ ነበርሽ። ያቺ ሚኔ ልጄን ከኔ ወሰደችብኝ። አክስትሽ ነዛት ቤት ፖሊስ ይዛ ሄዳ ልጄን ይዛብኝ ሄደች። ሶመር አንተ እንዴት አወቅ? አክስትሽ ነግራኝ። እኔ ግን ያልገባኝ እዛ እንደወሰድናት እንዴት ልታውቅ ቻለች ነው። ይህን ያደረገውን ከሃዲ ዋጋ እንዲከፍል ነው የማደርገው። አደራ እንግዲህ ቱርካን እንደሆነች ለሶመር እንዳትነግሩት እሺ? አደራ አታስቢ ውዴ። እሺ። ሶመር ደጋግሞ ለሚኔ እየደወለላት ሚኔ ደጋግማ እየዘጋችበት ነው። ትሰሙኛላችሁ? ሳሉክ መላው አይቫሊክን አበጥራችሁ ፈልጉ። ሚኔ የገባችበት ገብታችሁ ፈልጉና ልጄን ከየትም ብላችሁ አምጡልኝ። ሶመር ልጄ እባክህ በቃ ተረጋጋ፣ የትም አታመልጥም። ሙስጠፋና ዳሪያ ተመችቷቸዋል። ብቻቸውን እዚህም እዚያም መገናኘት ከጀመሩ ሰንበትበት ብለዋል። ሚኔ ሕፃኗን መንከባከብ አልቻለችበትም። በማልቀስ ብዛት የሕፃኗን ጥል ሊወርድ ነው። ሶመር የልጁን አፍቆት አላስቀምጥ ብሎታል። ከቀናት በኋላ ነስሪንና ቱርካን የጥል ዘመናቸው አልፎ አሁን ታርቀዋል። ነስሪን ወደ ቤት ስትመለስ ጠረጴዛው ልዩ ሆኖ ይጠብቃታል። ዶኑሽና መስሁድ ተያይተው ይጠቃቀሳሉ። ልጆች ምን እየጠበቃችሁ ነው? እባካችሁ ደግሞ ይሄ ምንድን ነው? የእኔ ነስሪን እባክሽ። ወንበር ስቦ ካስቀመጣት በኋላ መስሁድ በክብር ወንበር ስቦ አስቀምጦት ከዶኑሽ ጋር እየሮጡ ይሄዳሉ። ይቅርታ አድርጊልኝ የኔ ነስሪን እባክሽ። ሶመር ተናደህብኛል እንዴ? የሶመርና የቱርካን መኝታ ክፍል ቱርካን ጨንቋታል። ሶመር በላዩ መጠጡን እየጠጣ ይብሰለሰላል። ፍቅሩ ታድሷል። በሚገባ ታድሶ ሊፈርስ የነበረው ትዳር ታክሞ መልሶ እንደ ፀሐይ እንደ ምሽት ጨረቃና ኮከብ ያበራል። ወንድሜ ቤት ነው? መናፈሻው ጋር ነው። አሁን ማንም ሰው ሊረብሻቸው አይገባም። ቆም አጎቴ እባክህ፣ ምን ያደረክ ነው? አይ ነስሪን የኔ ውድ፣ ይሄ ፈገግታሽ እንዴት እንደናፈቀኝ ብታይ። ወንድሜ ፋቴ ምንድን ነው? ምን ተፈጠረ? አውቅቶልኛል ወንድሜ። በቃ ልጄ ልትሞት ነው። አሁን ልትሞት ነው። የሞት አፋፍ ላይ ናት ወንድሜ። በቃ እባክህ ተረጋጋ። ሶመር ቱርካንን የበዛ ተጠራጥሮ ወደ ክፍላቸው ይገባል። ሻወር ቤት ውስጥ ቱርካን ገላዋን እየታጠበች ነው። ሶመር ወዲያውኑ የቱርካንን የእጅ ስልክ እየፈተሸ ሳለ አንድ ነገር አይኑ ውስጥ ይገባል። ቦርሷን ሲዘረግፍ ከንብረቶቿ መሃል ሚኔ ያረፈችበት የሆቴል አፓርታማን አድራሻ ያገኘዋል። ጊዜ ሳያጠፋ ስልክ ቁጥሩ ላይ ይመታል። ሄሎ፣ አቤት። ሄሎ፣ ይሰማሻል? ሶመር፣ ድምፄ ናፍቆህ ነው ልበል? ሶመር፣ በዚህ ዓለም አንድ የማምናት ሴት አንቺ ብቻ ነሽ ብዬ ነበር ማስበው። ግን ይህ ፍጹም ስህተት ሆኖ አሁን አገኘሁት። ጉያሽ ውስጥ ተደብቄ ልጄን አፍቃኝ ሳለቅስ ምን ያህል ተጎድቼ እንደነበር ግን አንቺ አልታየሽም። ለካ አንቺ ነበርሽ ልጄን ለሚኔ ያሳልፈሽ የሰጠሽብኝ። ለካ ከሃዲዋ ጉያዬ ውስጥ ነበረች። ሶመር እባክህ እንደዚህ አይነት ችግር ውስጥ እንዳትገባ ብዬ ነው። እባክህ። አይደለም፣ አንቺ ሆን ብለሽ ነው፣ እኔን ለመጉዳት ሆን ብለሽ ነው። መቼም ይቅርታ አላደርግልሽም። ልጄን ማስወገድ ትፈልጊያለሽ አይደል? ከዚህ በኋላ ጫፍሽን አልነካሽም። ወደ ጥልቁ ወርውረሽ ጥለሽኛል። አንቺም ካሁን በኋላ ከኔ ጋር ትቃጠያለሽ። ከ23 ዓመታት በፊት ሩቻል አዲስ ዓመት የራት ጠረጴዛውን አሰናድታ አምራና ተውባ ከሕፃኑ ሶመር ጋር ለሰዓታት እየጠበቁት ቢሆንም ኦዛር ግን አልመጣም ነበር። ጊዜው ከ1978 በኋላ ነበረ። በዚያን ጊዜ ኦዛር አምሽቶ ጠጥቶ መጥቶ እናቱ ላይ የጮኸ የተዘጋጀውን የክሪስማስ ዛፍ ጥሎ ጠረጴዛውን ደፋፍቶ አበለሻሽቶ ትንሹን ሶመርና ወጣቷን ሩቻንን ለመምታት ይታገል የነበረውን ዛሬ ታላቋ ሩቻን ታስታውሳል። አየሽ አይደል የሥራሽን ውጤት? ብራቮ ቱርካን፣ በጣም ጎበዝ። በድጋሚ የጅል ስህተት ነው የሰራሽው። ቆይ አንቺን ማን ነው ወሳኝ ያደረገሽ? ማን አንስተሽ ልጁን ስጫት አለሽ? እኔ ሶመርን መጠበቅ ብቻ ነበር የፈለግኩት። ሶመር በእልህ መኪናውን እየነዳ ይገሰግሳል። አባቱ ከኋላ ከፍጥነት ልክ በላይ እየነዳ ያለውን ልጁን ለማስቆም ላክስ እያደረገ ይከተለዋል።
ሶመር እባክህ ፍጥነትህን ቀንስ ሶመር። ሶመር እባክህ ቀስ በል ሶመር። መኪናው ከወፍራሙ ግንድ ጋር ተጋጭቶም ይቆማል። ሶመር ልጄ ደህና ነህ? ሶመር ደህና ነህ? ጭንቅላትን መጥቷል ልጄ፣ ና ወደ ሆስፒታል መሄድ አለብን። ልቀቀኝ አባዬ፣ ልቀቀኝ አባዬ። ሶመር ራስን ትጎዳለህ፣ አቁም እባክህ። ምን እያደረክ ነው? ና ልጄ ና እንሂድ። ሀብታም ቀልብ የለውም። የእኔ ኩላሊት የሚሆናት መስሎኝ ነበር ግን አልሆነም። አሁን ምንድን ነው ማድረግ የምንችለው ወንድሜ? አላውቅም። ሚኔ አርፋ የነበረችበት ሆቴል ከአባቱ ጋር ሲመጣ የተረገመች ሚኔ ሕፃኗን ይዛ ስልኩን ጆሮ ላይ የዘጋችበት በታክሲ ሌላ ሆቴል እየቀየረች ነው። ምሽት ላይ ሳዲቅና ነስሪን ስለ ፋቲ ልጅ እየተጨቃጨቁ ትሰማለች። ሕፃኗም ታለቅሳለች። ሶመር ሚኔ ጋር ይደውላል። ትዘጋበታለች። እኩለ ሌሊት ተጋምሷል። ሶመር ቤቱ አልመጣም። ቱርካን ትደውላለች። ሶመር ይዘጋባታል። እንዲህ እያሉ ይነካል። ሙስጠፋና ዳሪያ ሌላ ታሪክ ውስጥ ገብተዋል። ምንድነው ዓላማሽ? በአሁኑኑ ሴቪ ላይ ንገሪኝ፣ አሁኑኑ ንገሪኝ። ወደ ኢዝሚር ትመለሻለሽ? ጭራሽ ቤት ድረስ ትመጫለሽ እንዴ? እንኪ የፈለግሽውን ያክል የገንዘብ መጠን ጻፊ እና ከዚህ ሂጄ ከቱርካን ጋር የጀመርሽውን ሥራ ታቆሚያለሽ። እሱ መቼም አይፈጠርም። ሕይወቴን አንድ አበላሽተዋል። ያንተ ቼክ ለእኔ አሁን ዋጋ የለውም። እባክሽ ሴቪ ላይ እባክሽ በቃሽ። አሁንም ድረስ እወድሻለሁ እኮ። አንድም ቀን አንቺን ባለማፍቀር ያሳለፍኩት ቀን የለም። እባክሽ ሴቪ ላይ በቃ መጥፎ ነገር እንዳይፈጠር ከዚህ ሂጂ እባክሽ ልለምንሽ፣ ሂጂና ያብቃ። ያለበለዚያ ሁሉም ነገር ከቁጥጥራችን ውጪ ነው የሚሆነው። ሶመርንም ሙስጠፋንም እናጣቸዋለን። ሴቪ ላይ ሁልጊዜ በዝምታ በሽሽት ውስጥ ነበር የኖርኩት፣ ግን በአሁኑ ወዴትም አልሸሽም። አንተም ከሶመር ጋር ታገል፣ እኔም ከልጄ ከሙስጠፋ ጋር ሆነን እንታገላለን። ሙስጠፋም እኮ ልጄ ነው። ሴቪ ላይ እባክሽ ሂጂ ልለምንሽ፣ እባክሽ እንዳታስበው። እሺ እኔ ሄድኩ ይባል ሙስጠፋ እሺ ብሎ ከኔ ጋር ይሄዳል? ሚኔ ለገዛ ልጇ እንኳን መሆን አቅቷት ዝም ማስባል አልቻለችም። በየሄደችበት ሁሉ የሆቴል ጎረቤቶቿን የበጠበጠች እንደሆነ ከዚህም ከዚያም ክስ ይጎርፍባታል። ምን ፈለግሽ? ኪራዝን እያስለቀሻት ነው አይደለም? አሁንም ስሚ ሚኔ፣ እኔና አንቺ ተገናኝተን እናውራ። ይሄ ድል ባያመልጥሽ በጣም ጥሩ ይመስለኛል ሚኔ ልጇን ትታ የተቀጣጠሩበት ቦታ ስትመጣ ሩቻን ትናድዳለች። ታዲያ ሚኔ ተመናቅራ ባለመስማማት ስትሄድ ሩቻን ሹፌሯን እንዲከተላት ምልክት ትሰጠዋለች። እማዬ እየደወለች ነው። እማዬ እንዴት ሆንሽ? ኪራዝን ተቀበልሻት? ልጅቷ የተረገመች ናት። ኪራዝን ይዛት አልመጣችም። ግን አታስብ ልጄ፣ ሾፌራችን እየተከታተላት ነው አሁን። ብራቮ እማዬ፣ ጀግና። እማዬ መጥቻለሁ። እማዬ የት ነሽ? እማዬ እያለቀሽ ነው እንዴ? ምን ሆነሽ ነው እማዬ? ንገሪኝ፣ ምን ሆነሽ ነው? ምን ተፈጥሮ? ከዚህ መሄድ ትፈልጋለህ ልጄ? ከዚህ ብንሄድ ደስተኛ ትሆናለህ። ስለምንድን ነው የምታወሪው እማዬ? በድጋሚ አባቴ እዚህ መጥቶ ነበር አይደል? እሱ ነው አይደለም መጥቶ የተናገረሽ? እና እንደ ሸቀጥ ዋጋ ወጣለን አይደል? ልጄ እባክህ እንደዛ አይደለም። መጥፎ ነገር እንዳይፈጠር በጣም ፈርቷል። ወይዘሮ ሩቻን ካወቀች ከባድ ነገር ይፈጠራል። እማዬ አይቫሊክን ወድጃታለሁ። እዚሁ መቆየት ነው የምፈልገው። ለአንዲቷ ዘለላ አምባሽ መላው አይቫሊክን አቃጥላታለሁ። በጣም ጥሩ ኦዛር፣ ለእኛ ዋጋ ወጣልህን አይደል? መንገድ ላይ ሚኒ የሩቻን መኪና እየተከታተላት መሆኑን አይታ ዝም ብለን እንዳው ሄሎ፣ ትሰማኛለህ? ሶመር ይህንን እንዲከታተለኝ የላካችሁብኝን ሹፌር አስቁም። ልጄን የታባሽ አርገሻት ነው? ከኔ ጋር ናት። አሁን አስቁሙ፣ ያለበለዚያ አይቫሊክን ከሹፌራችሁ ጋር ስንዞር ማደራችን ነው። ልጃችን ላይ አንድ ነገር ቢፈጠር እኔ ተጠያቂ አይደለም። ሆቴል ውስጥ ብቻዋን ናት። ይህ ሁሉ በአንቺ ምክንያት ነው ቱርካን። አንድ ፍሬ ልጅ ብቻዋን ትታ ትወጣለች። ምን አይነት የተረገመች ሴት ናት! ሩቻን እቅዷ እንዳልሰራ ይነገራታል። ምሽት ላይ ቱርካን እናትና አባቷ ቤት ለመጪው አዲስ ዓመት ዝግጅት እያደረጉ ኦዛር ኮርማን ናውጣ፣ የሰማይ ነው ናውጣ እያልኩ ነው። ያለበለዚያ ወዴትም አልሄድም። አንተ የተረገምክ ናውጣ እያልኩ ነው። ናውጣ። ቆይ አንተ ምን አይነት አፍረተ ቢስ ሰው ነህ? ሙስጠፋ ምን እያደረግክ ነው? ለምንድን ነው በዚህ ምሽት የምትጮኸው? ቆይ እዚህ ምን ታደርጋለህ? ስማኝ፣ ቤታችን ምን አባ ልታደርግ ነው የመጣው? እናቴ ጋር የመጣው ለምንድን ነው? ከእናቴ ራቅ ብዬ ስንት ጊዜ ነው የማስጠነቅቅህ? አንተ ማን ስለሆንክ ነው ከዚህ ከተማ ለቃችሁ ሂዱ ምናምን እያልክ እናቴ ላይ የምትደነፋው? ታሳፍራለህ ሙስጠፋ። አባትን እንዲህ እየተናገርክን ያለው የምን አባት ነው የምታወራው? ወይዘሮ ሩቻንን አሁኑኑ ጥራት እና ሁሉም ነገር ያብቃ። ምን አይነት አሳፋሪ ባል እንዳላት ትመልከት። ወይዘሮ ሩቻን ልክ ነው ሙስጠፋ፣ አቁም እንጂ ዝም በል። የማይረባ ነገር አታደርግ። ልቀቀኝ። አንተ ደፍረህ ለእኛ ዋጋ ወጣልን። ስለዚህ እኔም ዋጋህን እሰጥሃለሁ። ና ሙስጠፋ፣ አልተረዳኝ። መኪና ውስጥ ሆነን እንደ አባትና ልጅ እንነጋገርና ልቀቀኝ። ከዚህ በኋላ እናቴን ተሳስተህ እንዳታስለቅሳት። ስማኛለህ? እንካይንን የማይረባ ወረቀትን እና ሂድና ለዛች ሚስት ስጣት። ሶመር ከዚህ በላይ አልቻለም።
መቶ በቴስታ ወንድሙን ይነቅለዋል። እንዴ ብትደፍር ነው አባቴን እንደዚህ ታናግረው? ሶመር ምን እያደረክ ነው? ሶመር ወንድማማቾች እኮ ናቸው። ሙስጠፋ ከወደቀበት ተነስቶ ሶመርን በቦክስ መቶ አጸፋዊ ምላሹን ይሰጣል። ሙስጠፋ አቁሙ! ሶመር ሙስጠፋ አቁሙ ባካችሁ! ምን እያደረጋችሁ ነው? ወንድማማቾች እኮ ናችሁ፣ አቁሙ! በዚህ የጦፈ ድብድብ ሶመርን መታው ብሎ የገዛ አባቱ በቦክስ ያደመዋል። ጸጥታ ቦታው ላይ ሰፍኗል። አንተ እንዴት ብትደፍር ነው አባቴ ላይ እጅን የምታነሳው? ሙስጠፋ አቁም! ሙስጠፋ ወንድማማቾች እኮ ናችሁ፣ አቁሙ! ምን እያደረጋችሁ ነው? ጠባቂ! ሙስጠፋ! ሶመር! ጠበቃ ፍጠኑ! ሶመር! ሙስጠፋ አቁሙ! ሶመር በቃ ይበቃል። ሶመር በቃ ያዙት! ሙስጠፋ! ኧረ ተጋደሉ! አቁሙ! ልቀቀኝ አባዬ እገልሃለሁ!